ሰላም ጤና ይስጥልን ውድ የዋንቱ ሚዲያ ተከታታዮቻችን እንደምን ቆይታችኋል? ለሰዓቱ ከያዝንላችሁ መረጃዎች መካከል የአማራ ክልል በመጽሐፍት ላይ ያወጣውን ካርታ በአስቸኳይ እንዲያስተካክል የትግራይ ክልል አስጠነቀቀ፣ ስለ እናት ምድር ፊልም በተመለከተ ኢትዮጵያ ለሳይበር ጥቃት ተጋላጭ ከሆኑ ሀገራት አንዷ ነች ተባለ፣ በፖሊስ ላይ ተስፋ የቆረጡ ደቡብ አፍሪካውያን የጦር መሳሪያ እየታጠቁ እንደሆነና ሌሎች መረጃዎች ይገኙበታል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉ እንዳይዘነጋ እያልን ወደ ዝርዝር ዜናዎቻችን አለፍን። በቅድሚያ የአማራ ክልል በመጽሐፍት ላይ ያወጣውን ካርታ በአስቸኳይ እንዲያስተካክል የትግራይ ክልል አስጠነቀቀ። የትግራይ ክልል ጊዜያዊ አስተዳደር ካቢኔ የአማራ ክልል በመማሪያ መጽሐፍት ላይ የወጣ ካርታ ላይ በአስቸኳይ ማስተካከያ እንዲያደርግ አስጠነቀቀ። ካቢኔው እንዳለው የአማራ ክልል የተቆጣጠራቸውን አካባቢዎች የሚያካትተው ካርታን የማያርም ከሆነ ለሚፈጠረው ችግር ኃላፊነቱን ይወስዳል ሲል አስጠንቅቋል። የጊዜያዊ አስተዳደሩ ካቢኔ መግለጫውን ያወጣ ሁለቱ ክልሎች ይገባናል የሚሏቸውና በአማራ ክልል ቁጥጥር ስር የሚገኙ አወዛጋቢ ቦታዎችን ያካተተ ካርታ የአማራ ክልል በማውጣቱ ነው። እየወጡ ያሉ ሪፖርቶች እንደሚጠቁሙት በአማራ ክልል ውስጥ እየተሰራጩ ባሉ የመማሪያ መጽሐፍት ላይ ሁለቱ ክልሎች የሚወዛገቡባቸው አካባቢዎች በአማራ ክልል ስር ተካተው ቀርበዋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔም የትግራይ ክልል ግዛቶች ናቸው ያላቸው ቦታዎች የአማራ ክልል አካል ያደረገ ካርታ በመማሪያ መጽሐፍ ላይ መካተቱን በመቃወም ሌላ ችግር ሊያስከትል ይችላል ሲል አስጠንቅቋል። በሁለቱ ክልሎች የይገባኛል ጥያቄ እየተነሳባቸው ያሉት አካባቢዎች የሰሜን ኢትዮጵያ የእርስ በርስ ጦርነት መቀስቀስን ተከትሎ በአማራ ክልል ኃይሎች ቁጥጥር ስር መግባታቸው ይታወቃል። በትግራይ ክልል ስር የነበረው አወዛጋቢው ምዕራብ ትግራይ ወልቃይት ጠገዴ አካባቢ ከሱዳንና ከኤርትራ ጋር የሚዋሰን ሰፊ ለም መሬት ሲሆን በአማራ ክልል ያለ አግባብ ወደ ትግራይ ተካሏል በሚል ጥያቄ ሲነሳበት የቆየ ነው። በትግራይ ጦርነት መቀስቀሱን ተከትሎ በአማራ ክልል ኃይሎች ስር የሚገኝ ሲሆን ከፕሪቶሪያ ስምምነት በኋላም በፌዴራል መንግስቱ በአማራና በትግራይ ክልሎች መካከል ለይገባኛል ጥያቄው ምላሽ ይሰጣል ተብሎ ነበር። የጊዜያዊ አስተዳደር ካቢኔ አሁን የትግራይን መሬት የያዘ ካርታ በትምህርት ስርዓት ውስጥ ማካተት ኃላፊነት የጎደለው ተግባር ብቻ ሳይሆን የትግራይ ህዝብን ከፋፍሎ የማጥፋት ዘመቻ እየተሰራ ስለመሆኑ ማሳያ ነው ብሏል። ክልሉ ይህንን የማስተካከል እርምጃ የማይወስድ ከሆነ በቀጣይ ለሚፈጠር ችግር የአማራ ክልል ሙሉ ኃላፊነት ይወስዳል ሲል ጊዜያዊ አስተዳደሩ ጠንከር ያለ ማስጠንቀቂያውን አስተላልፏል። ለሁለት ዓመታት የዘለቀውን ደም አፍሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት የይገባኛል ጥያቄ የሚነሳባቸው አካባቢዎች በሀገሪቱ ህገ መንግስት መሰረት መፍትሄ እንደሚሰጠው አመልክቷል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ መግለጫ የአማራ ክልል በኃይል ተቆጣጥሮ በያዛቸው አካባቢዎች በትግራይ ተወላጆች ላይ ግፍና መከራ እየተፈጸመ ነው ሲልም ከሷል። ክልሉ በዚህ አይነት ታሪካዊ ስህተት ውስጥ መግባቱ ዋጋ የሚያስከፍል መሆኑን አውቆ በአስቸኳይ ራሱን ማረም አለበት ሲልም ከሷል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ባወጣው መግለጫ ጦርነቱን ያስቆመው የፕሪቶሪያ ስምምነት እንዳይፈጸም የአማራ ክልል እክል ሆኗል ሲልም ወቅሷል። አስተዳደሩ የፕሪቶሪያን ስምምነት ሙሉ በሙሉ ተፈጻሚ ለማድረግ ቁርጠኛ ሆኖ እየሰራ መሆኑን የአማራ ክልል መንግስት ሆን ብሎ እክል እየፈጠረ ነው ብሏል። በትግራይና በአማራ ክልል የይገባኛል ጥያቄ ለሚነሳባቸው አካባቢዎች በህዝብ ውሳኔ ምላሽ ለመስጠት የፌዴራል መንግስት ፍላጎት እንዳለው ቢገልጽም ከሁለቱም ወገን ተቀባይነት ያገኘ አይመስልም። ወደ ቀጣዩ መረጃ ስንሻገር ህዝብ ኃላፊነት ሰጥቶት ሀገርን እንዲመራ የተሾመ መሪ አንድ የህዝብ የመረረ ጥላቻ ጥርስ ውስጥ ከገባ አይደለም በፊልምና ሽልማት በማግኘት ለሀገር ሀሳቢ ለህዝብ ተቆርቋሪ መስሎ መታይ ቀርቶ የፈለገ ዋጋ ቢከፈል የህዝብን ልብ ማግኘት ጥላቻን መሻር እጅግ ከባድ ነገር ነው። አንዳንድ ጊዜ ከጥቅሙ ይልቅ ጉዳቱ ያመዝናል። ፊልምና ቲያትር እንዲሁም እነዚህን መሰል ጥበቦች የህዝቦችን ችግርና የሀገርን ሁኔታ አጉልቶ በማሳየት ህዝብን አንድ ከማድረግና ሀገርን ከማሳደግ አንጻር ያላቸው ሚና እጅግ ከፍተኛ ነው። ኢትዮጵያ ሀገራችን ሀገር ወዳድ የሆኑ ለህዝብ የሚጨነቁ በፊልም፣ በቲያትር፣ በሙዚቃና መሰል ጥበቦች የህዝብ ልሳን የሆኑ ብዙ አርቲስቶችን ያፈራች ሀገር ናት። አርቲስቶች የህዝብ ችግርና የሀገርን ሁኔታ በፊልም፣ በቲያትር፣ በሙዚቃና በእነዚህ መሰል ጥበቦች የሚገልጡ ህዝብን የሚያገለግሉ ጥበብን የተላበሱ ሰዎች ናቸው። የህዝብን ጥቅም የሚያስቀድሙ አርቲስቶች እንዳሉ ሁሉ ከሰፊው ህዝብ ጥቅም ይልቅ የራስን ጥቅም የሚያስቀድሙ በሀገራችን ውስጥ መኖራቸው አጠያያቂ አይደለም። አርቲስቶች የህዝብ ልሳን ከመሆን የአንድ አምባገነን መንግስት አገልጋዮችና አሸርጋጆች ሲሆኑ ማየት እጅግ የሚያሳዝን ነገር ነው። ህዝብን ማገልገል ዋጋ የሚያስከፍል ነገር እንደሆነ ቢታወቅም ይዞት የሚመጣው
ፍሬ ግን እጅግ ጣፋጭ ነው። ስለ እናት ምድር የተሰኘው ፊልም ቅዳሜ ምሽት በአድዋ መታሰቢያ ሙዚየም ተመርቋል። ይህ ፊልም በትግራይ ሀገር ለ2 ዓመታት በተካሄደው ጦርነት ላይ የተመሰረተ ፊልም ነው። ስልጣን ዳግም ተቆጣጥሮ ሀገርን በበትር ለመግዛት ከመጣው ኃይል ጋር በተደረገው ትግል የሀገር መከላከያና ሌሎች አካላት አስተዋጽኦ አድርገዋል። ከነዚህም ውስጥ የአማራ ገበሬና ፋኖ ተጠቃሽ ናቸው። ስለ እናት ምድር የተሰኘው ፊልም በብዙዎች ዘንድ የመንግስት አገልጋይ ነው ተብሎ የሚተቸው የአርቲስት ቴዎድሮስ ተሾመ ፊልም ሲሆን በዚህ ፊልም ላይ የአጼ ቴዎድሮስን ገጸ ባህሪ ወክሎ የአጼ ቴዎድሮስ የመቅደላ ስንብት መነባነብን ያቀረበው ተስፋዬ ሲማ የአብይ አህመድን ገጸ ባህሪ ወክሎ ተጫውቷል። በዚህ ፊልም ላይ የአማራ ገበሬና ፋኖ አስተዋጽኦ ተከድኖ አብይና አብይ የሚመራው መከላከያ ብቻ እንደ ህንድ አክተር ጎልተው የታዩበት ፊልም ነው። ስለ እናት የተሰኘው ፊልም ባለቤቱ የአርቲስት ቴዎድሮስ ተሾመ ፊልም መሆኑ ብዙዎችን አላስገረምም። ይልቁንም የአጼ ቴዎድሮስን ገጸ ባህሪ ወክሎ የአጼ ቴዎድሮስ የመቅደላ ስንብት መነባነብን ያቀረበው ተስፋዬ ሲማ የአብይን ገጸ ባህሪ ወክሎ መጫወቱ ምክንያቱ ምን እንደሆነ ባይታወቅም ነገር ግን በብዙዎች ዘንድ መነጋገሪያ ሆኗል። አንዳንዶች አርቲስት ቴዎድሮስ ተሾመ የአብይ አህመድ የቢዝነስ ፓርትነር ነው። የሴባስቶፖል ሲኒማ ባለቤት ቴዎድሮስ ተሾመ በአንድ ወቅት ለሲኒማው የገንዘብ ችግር ባጋጠመው ጊዜ ገንዘብ ሰጥቶ ሴባስቶፖል ሲኒማን የታደገው አብይ አህመድ ነው ሲሉ ይደመጣል። ከዚህም አልፎ አብይ አህመድ የሴባስቶፖል ሲኒማ የቢዝነስ ፓርትነር ነውም ይባላል። አብይ አህመድ ጠቅላይ ሚኒስትር ተብሎ ከተሾመበት ቀን ጀምሮ እስከ ዛሬ ድረስ ኢትዮጵያ አይታው የማታውቀው ችግር በሚባል ደረጃ እያለፈች ትገኛለች። ጦርነቶች፣ መፈናቀሎች፣ የኑሮ ውድነት እንዲሁም የተለያየ ችግሮች በዚህ አጭር ዓመታት ውስጥ ተፈራርቀው አይተናል። ከችግሩ ባሻገር የኢትዮጵያ ሕዝብ በዚህ አጭር ዓመት ውስጥ ምን እንደሚጠቅመው ምን እንደሚጎዳው በይበልጥ ጠንቅቆ ያወቀበት ወደፊት ለሚመጣ ችግር ትምህርት የወሰደበት ዓመቶች እንደሆኑ የብዙ ሰዎች አስተያየት ነው። ከዚህ ችግርና ማት ፈጣሪ ይታደገን እያልኩ ወደ ቀጣዩ ዜና ተሻገርኩ። ኢትዮጵያ ለሳይበር ጥቃት ተጋላጭ ከሆኑ ሀገራት አንዷ ናት ተባለ። ባለፈው ዓመት 7000 የሚጠጉ የሳይበር ጥቃት ሙከራዎች ተደርገዋል። ኢትዮጵያ ለሳይበር ጥቃት ተጋላጭነታቸው ከፍ ካሉ ሀገራት መካከል አንዷ እንደሆነችና የሳይበር ጥቃቶች የፋይናንስና የጸጥታ ተቋማትን፣ ባንኮችን፣ እንደ ቴሌኮምና መብራት ኃይል ያሉ ተቋማትን፣ መሰረተ ልማቶችና ቁልፍ የመንግስት ተቋማትን ኢላማ ያደረጉ እንደሆኑ ታዋቂው የሳይበር ደህንነት ተቋም ሲሆን ገልጿል። ተቋሙ ከትናንት በስቲያ ይፋ ያደረገው መረጃ እንደሚያመለክተው ዓለማችን በኢንተርኔት መተሳሰሯና በዲጂታል ቴክኖሎጂ ጥገኝነቷ በፍጥነት እያደገ መሄዱን ተከትሎ የሳይበር ጥቃትም ፈተና ሆኖባታል። ባለፈው የፈረንጆች ዓመት ከ340 ሚሊዮን በላይ ሰዎችን ተጎጂ ያደረጉ የሳይበር ጥቃቶች ተፈጽመዋል። ግለሰቦችን፣ ተቋማትንና የመንግስት መስሪያ ቤቶችን ኢላማ ባደረጉ የሳይበር ጥቃቶች በ2023 ብቻ ከ8 ትሪሊዮን ዶላር በላይ የሚገመት ጉዳት ደርሷል። የሳይበር ጥቃት የትኛውም ሀገር ወይም ተቋም ለይቶ እንደማይተው የሚገልጸው ታዋቂው የሳይበር ደህንነት ተቋም ሲሆን ጠንካራ የሳይበር ደህንነት ህግና ቴክኖሎጂ ያላቸው ሀገራት አደጋውን መቀነስ መቻላቸውን ገልጿል። በአንጻሩ ደካማ የሳይበር ደህንነት ህግ ያላቸው አሊያም ከነጭራሹ የሌላቸውና ጥቃቶችን አስቀድሞ ለመመከት የሚጠቅማቸው ቴክኖሎጂዎች ከፈጣኑ የዲጂታል ዓለም ጋር በማይሄድባቸው ሀገራት አደጋው እንደሚከፋም ጠቁሟል። በዚህም መሰረት ለሳይበር ጥቃት ተጋላጭነታቸው ከፍ ያሉ ናቸው በሚል በተቋሙ ከተጠቀሱ ሀገራት መካከል ኢትዮጵያ የምትገኝ ሲሆን ሀገሪቱ ለሳይበር ጥቃት ተጋላጭ በመሆን ከዓለማችን በ8ኛ ደረጃ ላይ ትገኛለች ብሏል። ባለፉት ጥቂት ዓመታት በኢትዮጵያ የሳይበር ምህዳሩን የሚጠቁሙ ሰዎች ቁጥር መጨመርን ተከትሎ በግለሰቦችና ተቋማት ላይ የሚሰነዘሩ የሳይበር ጥቃቶችን ጨምሮ በሀገሪቱ ቁልፍ የመንግስት መሰረተ ልማቶች ላይ እየደረሱ ያሉ ጥቃቶች የብሔራዊ ደህንነት ስጋት መሆናቸውን የሚታወቅ ሲሆን ባለፈው ዓመት 2015 ዓ.ም ከ6959 በላይ የሳይበር ጥቃቶች መፈጸማቸውን ጠቁመዋል። ከሳይበር ጥቃቶቹ ውስጥም ከ2559 ያህሉ በድረገጽ ላይ የተፈጸሙ ሲሆን 1295 ያህሉ ደግሞ የማልዌርና የፒሺንግ መሆናቸው ተጠቁሟል። እንዲሁም 603 በመሰረተ ልማት ቅኝት፣ 1493 መሰረተ ልማት የማቋረጥ፣ 695 ሰርጎ የመግባት ሙከራና 145 ሌሎች የሳይበር ጥቃት ሙከራዎች ተደርጓል። የሳይበር ጥቃቶቹ የፋይናንስና የጸጥታ ተቋማትን እንደ ቴሌኮምና መብራት ያሉ ቁልፍ ተቋማት፣ መሰረተ ልማቶችና ቁልፍ የመንግስት ተቋማትን ኢላማ ያደረጉ ነበሩ ተብሏል። በ2015 የተሰነዘሩ የሳይበር ጥቃት ሙከራዎችን መከላከል በመቻሉ በሀገር ላይ ሊደርስ የነበረ 23.2 ቢሊዮን ብር ኪሳራ ማዳን መቻሉን የኢንሳ ዋና ዳይሬክተር አቶ ሰለሞን ሶካ ማስታወቃቸው አይዘነጋም። በስተመጨረሻ ወደ ያዝነው ዜና ተሻገርን። በፖሊስ ላይ ተስፋ የቆረጡ ደቡብ አፍሪካውያን የጦር መሳሪያ እየታጠቁ ነው። በደቡብ አፍሪካ ጆሃንስበርግ ከተማ ነዋሪ የሆነው ምሎት ሸዋ ፔንሰን ላለፉት 6 ዓመታት የትም ቦታ ሲሄድ ሽጉጥ ተለይቶት አያውቅም። ወደ ሱቅ፣ ምግብ ቤቶች እና ጂም ሲሄድ ሁሉ ታጥቆ ነው። በየዕለቱ ከፍተኛ ወንጀል በሚፈጸምባት ደቡብ አፍሪካ ውስጥ የሚታጠቀው ሽጉጥ የዩቲዩብ ቪዲዮዎችን ለሚያዘጋጀው ለፔንሰን ወሳኝ
የሆነ ነገር መቼ ጥቃት እንደሚፈጸምብኝ አላውቅም በማለት ራሱን ለመከላከል ሽጉጡን ዘወትር ታጥቆ እንደሚንቀሳቀስ ፔንሰን ተናግሯል። ራሴን ለመከላከል ሽጉጤን ለመጠቀም የተገደድኩባቸው ጊዜያት በርካታ ናቸው በማለትም አንድ ምሽት ከራት ሲመለስ በስለት አስፈራርቶ የኪስ ቦርሳውን ለመውሰድ ስለተደረገበት ሙከራ ያስታውሳል። በዚህ ጊዜ ሽጉጡን አውጥቶ ቦርሳውን ሊወስድ የነበረው ቀማኛ የያዘውን ቢላ በማስጣል ቆሻሻ መጣያ ውስጥ ከቶታል። ነገር ግን አንድም ጥይት አልተኮሰም። ፔንሰን ቁጥራቸውን ያልገለጻቸው የጦር መሳሪያዎችን ለመታጠቅ የተገደደው የአገሪቱ መንግስትና ፖሊስ ሊያስጠብቁለት ያልቻሉትን ደህንነቱን ለመከላከል ብቻ እንደሆነ ይናገራል። በፔንሰን ሀሳብ የምትስማማው የጆሃንስበርግ ነዋሪ ሊኒት ኦክስሌ እንዲህ አይነቱ አደጋ ፊት ለፊት መጋፈጥ የግድ ነው ትላለች። ለዚህም የጦር መሳሪያ ባለቤት የሆኑ ሴቶች ራሳቸውን ለመከላከል የሚያስችል ስልጠና የሚሰጥ ድርጅት አቋቁማለች። ገርልስ ኦን ፋየር የተባለው ድርጅቷ የተደፈሩ፣ የተዘረፉ ወይም አንዳች አይነት ጥቃት የተፈጸመባቸው ሴቶችን የሚያግዝ ነው። በደቡብ አፍሪካ የሚፈጸመው ወሲብ ጥቃት መጠን በዓለም ላይ ከፍተኛ ከሚባሉት መካከል ይመደባል። ነፍሰ ጡር እያለች በቤቷ ላይ ዘረፋ በተፈጸመበት ወቅት በእሷና በ6 ዓመት ልጇ ፊት ባሏ ተተክሶ የተመታባት ሴት ድጋፍ ፈልጋ ድርጅቱን ተቀላቅላለች። የጦር መሳሪያ አጠቃቀም አሰልጣኝ የሆነችው ኦክስሌይ እንደምትለው አሁን ሰዎች ከራሳቸው ውጪ ማንም የሚከላከልላቸው እንደሌለ እየተረዱ ነው። ስለዚህ በአሁኑ ወቅት በደቡብ አፍሪካ ያለው የጦር መሳሪያ አጠቃቀም ባህል ራስን ለመከላከል እጅግ አስፈላጊ ነው ትላለች። የጦር መሳሪያ መታጠቅን በተመለከተ የደቡብ አፍሪካ ሕግ የሀገሪቱ ዜጎች ደብቀው እስከያዙ ድረስ ፍቃድ ያለው መሳሪያ ይዘው መንቀሳቀስ ይቻላል። በሀገሪቱ የሚፈጸሙ የግድያ ወንጀሎች በ20 ዓመታት ውስጥ ከታዩት ከፍተኛው ደረጃ ላይ ደርሷል። ለዚህም ደግሞ ሽጉጦች ተመራጭ የጦር መሳሪያዎች ናቸው። ደቡብ አፍሪካ ዜጎች መሳሪያ የመታጠቅ ፍቃድ ለማግኘት ከ21 ዓመት በላይ መሆን፣ ሰፋ ያለ የመሳሪያ አጠቃቀም ስልጣን፣ በርከት ያሉ ፈተናዎችንና የአእምሮ ጤና ምርመራ ማድረግ ያስፈልጋል። ስለዚህ የመሳሪያ ባለቤትነት ፍቃድ ማግኘት የተራዘመና አሰልቺ ሂደት ሊሆን ይችላል። ይህም ሆኖ ግን ባለፉት 10 ዓመታት መሳሪያ ለመታጠቅ የሚቀርቡ ማመልከቻዎች ቁጥር በ4 እጥፍ መጨመሩን የደቡብ አፍሪካ የዜና ድረገጽ የሆነው ኒውስ 24 ባደረገው ምርመራ አመልክቷል። ውድ የዋን ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለቆያችሁ እያመሰገንን መልካም ጊዜን ተመኘን።